አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ እረፍታችሁ የተወደዳችሁ አባቴ ቡርካን በኢየሱስ ክርስቶስ ስም ይብዛላችሁ። እንን ማለዳ ይህንን ቀን ይህንን ቪዲዮ ስታዩ ቀን ሊሆን ይችላል፣ ማታ ሊሆን ይችላል፣ ሌሊት ሊሆን ይችላል። አንድ ሰው ሆነ ልትሰማ ትችላለህ። 2 10 ሰው እንደው ብዙ በህብረት ተቀምጣችሁ ልትሰሙ ትችላላችሁ። ሰላማችሁ ይብዛ፣ እረፍታችሁ ይብዛ። ያቀዳችሁበት ስፍራ ድረሱ። ከክፉ ተጠበቁ። እግዚአብሔር ይጠብቃችሁ፣ ምኞቶቻችሁ ይፈጽምላችሁ። ማንኛውም ነገር ጀምራችሁ ጅማራችሁ ያማረ ይሁን። የእናንተ ነገር አይደፈርስ፣ አይጨነግፍ። ታብ ሼር ኮፕሊንክ የምታደርጉ ተባረክ፣ እግዚአብሔር ይባርካችሁ። ስለዚህ ይህንን ጊዜ ስለሰጠን እግዚአብሔር ይባረክ። ስለዚህ እንጸልይ። አጭር ጸሎት እግዚአብሔር በቃሉ እንዲናገረን እንጸልይ እስቲ። የምትታመሙ እንደው ከቃል በኋላ ስለመጸልይላችሁ ውሃ አዘጋጁ፣ እምነት ይኖራችሁ። እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። ይህንን ጊዜ ስለሰጠን፣ ይህ ሰዓት ስለሰጠን፣ ነፃነት ስለሰጠን፣ ከዚች ከዓለም ሁከት አውጥተህ አእምሮቻችንን ሊኖቻችን በማረጋጋት እግዚአብሔር ቃል መስማት ስለሆነልን ከፍ በል። በዚህ ሰዓት በቃል የተናገረን እንሰማለን። በመካከላችን ወደድኩ አድርግ። በኢየሱስም ስትል ልመናችን ስማ። አሜን። ክብር ለእግዚአብሔር ይሁን። ይህንን እድል የሰጠን እግዚአብሔር ይመስገን። አንድ ስፍራ የእግዚአብሔርን ቃል እናነባለን። የከበረ የእግዚአብሔር ቃል ነው፣ እናነባለን። እንዲላል አንደኛ ሳሙኤል ምዕራፍ 1 ከቁጥር 12 በኢየሱስ ማነባለው። የከበረውን የእግዚአብሔር ቃል እንደዚህ ይላል። ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜም ኤሊ አፏን ይመለከት ነበረ። እርሷም በልቧ ትጸልይ ስለነበረ ከንፈሯ አይንቀሳቀስም እንጂ ድምፅ አይሰማም ነበረ። ኤልም እንዲህ እንደ ሰከረች አድርጎ ቆጠራት። ኤሊ እንደ ሰከረች አድርጎ ቆጠራት በዚሁ ስፍራ ላይ። ስለዚህ አፏ አይንቀሳቀስም፣ ነገር ግን ከእግዚአብሔር ጋር ግንኙነቷን የጠነከረ ነው። ዛሬ ሰው የሚለውን አትስማ። የሰውን ወሬ አትስማ። ሰው የፈለገ ይበልህ፣ የፈለገ ነገር ይናገር። አንተ ብቻ ወደ አምላክህ ጸልይ። አንቺ ብቻ ወደ አምላክሽ ጸልይ። ወደ አምላካቸው የጸለዩት ሰዎች አይከስሩም፣ አይወርቁም፣ አይከስሩም። ባለድል ናቸው እነሱ። ስለዚህ ወንድሜ እህቴ ባለማቋረጥ በጸለየች ጊዜ አፏን ሲመለከት ነበር ይላል። አፏ አይንቀሳቀስም። አፏ ብቻ ነው የሚንቀሳቀስ። ከአንደበቷ አውጥታ አትናገርም ነበር። ነገር ግን ኤሊ እንደሰከረች አድርጎ ቆጠራት። ዛሬ ሰዎች የፈለጉ ነገር ባወሩብህ አንድ ቀን እግዚአብሔር አንተን አደባባይ ያወጣል፣ አንቺን አደባባይ ያወጣል። ወንድሜ እህቴ ብቻና ብቻ አምላኬ ፊት በቅድስና በመመላለስ በእውነትና በመንፈስ ጌታን ብቻ እያመለክ የልብህን መሻትህን ወደ እግዚአብሔር አቅርብ። ሰዎች ወሬ አይዝ፣ ሰዎች ወሬ ጉልበት አያደካክም። የሰዎች ወሬ ዛሬ ሰዎች ወንድሜ ስፍራ እንድንለቅ የተለያየ ወጥመድ በሰዎች በኩል ሊመጣ ይችላል። ያ ሁሉ ወጥመድን እግዚአብሔር አንተን ዛሬ ያሻግርሃል። ክብር ለእግዚአብሔር ይሁን። ይኸውልህ ዛሬ ተጥለሃል። ሐና ባለማቋረጥ በእግዚአብሔር ፊት የጸለችበት ምክንያት ምንድን ነው? አንደኛው እንደዚህ ይላል ከቁጥር 6 ላይ አነባለሁ። እግዚአብሔር ማኅፀኗን ስለዘጋም ጣዖንቷ ታበሳጫት ታሰቃያት ነበረ ይላል። አየህ፣ ታበሳጫት ታሰቃያት ነበረ። ነገር ግን በእግዚአብሔር ፊት ያለማቋረጥ ትጸልይ ነበረ። ታበሳጭ እንጂ ዛሬ ጠላት እንድንበሳጭ ስፍራ እንድንለቅ የተለያየ ወጥመድ ሊዘረጋ ይችላል። በሰዎች በኩል ሊዘረጋ ይችላል። የተለያየ ምክንያት ሊደረድር ይችላል። ከምክንያት ያለፈ ግን እግዚአብሔር ካንቺ ጋር ነው፣ ካንተ ጋር ነው። ብርታት የሚሰጥ አቅም የሚሰጥ ተስፋችን የሆነው እግዚአብሔር ብቻ ከኛ አይሄድ። መንፈሱ ብቻ ከኛ አይለይ። ቅዱሱ መንፈሱ ብቻ ከኛ አይሄድ።
ስንደክም የሚያነሳን፣ ብርታት የሚሰጠን፣ አቅም የሚሰጠን፣ ጉልበት የሚሰጠን፣ በራእይና በህልም የሚገናኘን፣ የእግዚአብሔርን መንግስት የሚያሳየን አንተ ብርቱ ኃያል ሰው አይዞ በርታ የሚለን ከኛ አይሸሽ። እሱ የሚሸሸውን ነገር ብቻ እንስራ፣ በቅድስና እንመላለስ፣ ልመናችን አግባቡ እናቀርብ። አንድ ቀን ሐናን ያከበረ አንተን ያከብርሃል እግዚአብሔር። ስለዚህ ምዕራፍ 2 ከቁጥር 1 እንዲህ ይላል፣ ሐናም እንዲህ ብላ ጸለየች፣ ልቤ በእግዚአብሔር ጸና፣ ቀንድም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ይለኛል። እንደ እግዚአብሔር ያለ ቅዱስ ማንም የለም። ዛሬ እንደዛ ብለህ እንድትናገር ዛሬ ያንቺ ዘመንሽ ይሁን፣ ጊዜሽ ይሁን። ሁኔታዎች አስሮ፣ ሰዎች አስሮ ያንቺ ነገር ጎልቶ እንዳይታይ፣ በእውነት እንዳትጸልይ፣ እንዳታገለግል ዛሬ ሁኔታዎች ሊከለክሉ ይችላል፣ ሊደረደሩ ይችላል። ያ ሁሉ ሁኔታውን በጣጥሰው ወጥመዱን አንስቶ እግዚአብሔር እንደ ሐና ምስጋና ይቀበል ካንተ በኢየሱስ ስም። ይህንን የምትሰማ ሰው ከትችት የወጣ ከቀልድ የወጣ ቁጭ ብለህ የምትተች ሰው ከስራሃል፣ ክሳራ ላይ ነህ። ቶሎ ብለህ ውጣ፣ እጅ ሰብስብ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። ኢየሱስ ሲመጣ ምርጦቹን ይዞ ሊሄድ ይመጣል። ዝንቡት የማይሰሩ ጉቦ የማይቀበሉ ጣዖት ከማምለክ ራሳቸው ያገለሉ ባልንጀሮቻቸው ዘውትር የሚወዱ በእውነት ዘውትር በትዕቢት ያልተወጠሩ ስንፍና ቃላቶች የማይናገሩ ትሑት የሆኑ ይቅርታ የሚያውቁ በደልን የማይቆጥሩ ሰዎች እነሱ ይወሰዳሉ። እናንተስ እንዴት ናችሁ? ጌታ የት መንደር ያገኘን? ዝንቡት እየሰራችሁ ጉቦ እየተቀበላችሁ እየሰጣችሁ ወንድማችሁን ይቅር እህታችሁ ይቅር አንልም ብላችሁ ደንዳና ልብ ይዘን ይሁን ኢየሱስ የሚገለጠው። ታዲያ ወንድም እህቴ ኢየሱስ በአንተ ላይ ዛሬ በእኔ ላይ በኢየሱስ ክርስቶስም ያመጣው ቃል ራሴ ተመልከት። ክብር ለእግዚአብሔር ይሁን። ስለዚህ ምርጦቹ ናቸው የእግዚአብሔር መንግስት የማይስቱ እድል የተፈቀደላቸው። ዛሬ በጨለማ ውስጥ ያለ ተመለስ። በሱስ ውስጥ ተጠምደ ያለ ሰው ውጣ በኢየሱስ ክርስቶስም። በሱስ ተጠምደ ወንድም መውጣት ያቃተ ዛሬ ነገ እያልክ ዛሬ በኢየሱስ ክርስቶስም ያንተ ነገር ከዚህ ሰዓት ጀምሮ በምንጸልየው ጸሎት አሜን ስትል ቀንበር ይሰበራል። የጠላት አዋጅ ካንተ ላይ ይነሳል። ሱሱን እግዚአብሔር ያስወግድላል። ሰላም ይሰጣል። የእግዚአብሔር መንፈስ ፈጥኖ ይመጣል። አምናችሁ ለምትቀበሉ ፈውሱ። ከዚህ ሰዓት ጀምሮ ፈውሱ እየጸናውናል። ዋ ያዙ። የምትታመሙ የሚያማችሁ ቦታ ያዙ። ስራ ያጣችሁ ስራ በሮች ይከፈታል። ትዳር በር ይከፈታል። ጸልያለሁ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በዚህ ሰዓት ስለተናገርከን ቃል ይከፈበል። በዚህ ሰዓትና ደቂቃ በእምነት እጆቻቸው የሚያማቸው ቦታ ይዞ ውሃ ይዞ አሜን ስሉ ይሄ ውሃ እንደጠጡ ከካንሰር በሽታ ይፈወሱ። ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ ዶክተሮች ስም ሰጥቷቸው የሚያንከራትታቸው በሽታ በኢየሱስ ክርስቶስ አሳብ ውስጥ የጣላቸው በሽታ ከነሱ ለቆ እንዲሄድ በኢየሱስ ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ በለምጽ የተመታ ሰው ካለ ከለምጹ እንዲፈወስ ጸልያለሁ። ይህንን ውሃ እንደጠጣ በኢየሱስ ክርስቶስም ይፈወስ። እንደው አንካሳው እንድዘል ይህንን ውሃ እንደጠጣ አንካስነት ከልጅነት ጀምሮ ሊሆን ይችላል። በኢየሱስ ክርስቶስም ከዛ እግዚአብሔር ሆይ አምላክ መንቀሳቀስ የቻሉ በሰው እርዳታ የሚንቀሳቀሱ ይህ ውሃ እንደጠጡ በኢየሱስ ክርስቶስ መነሳት ይሆን። በኢየሱስ መነሳት ይሁን። ያንተ መንፈስ ያንቃቸው በኢየሱስ ክርስቶስም። በኢየሱስ ደምስሮቻቸው በትክክል መንቀሳቀስ ይጀምር። ምግብ መመገብ ያቃታቸው፣ ውሃ መጠጣት ያቃታቸው፣ መንቀሳቀስ ያቃታቸው ከዚህ ሰዓት ጀምሮ ይንቀሳቀሱ በጌታ በኢየሱስም። ትዳር ያለመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ ያሉ ሁሉ በጓደኝነት ጊዜያቸው ሳይፈተኑ ያቺ የደስታቸውን ቀን መቀበል ይሁንላቸው በኢየሱስ ክርስቶስም። ስራ ያጡ ስራ በሮች ይከፈትላቸው በኢየሱስ ክርስቶስም። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። ስለሰማን ከፍ በል። በኢትዮጵያ ላይ ስደት በዝቷል በኢየሱስም። ከእንግዲህ ሰዎች ተሰዶ ሄዶ እንዳይጨነቁ ዘመን ይሁን ለኢትዮጵያ። ስራ ይፈጠር ለኢትዮጵያ። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል በሮች ይከፈት። ሁሉ ስለምታደር ከፍ በል። በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው፣ ጠብቃቸው። በዚህ ሰዓት አሜን የሚሉ ከትችት ወጥቶ ከቀልድ ወጥቶ ያንተን መዳን ለሚጠባበቁ ፈጥኖ ይምጣ። ፈውሱ ፈጥኖ ይምጣ በኢየሱስም። ችግርተኛ ከነችግሩ አይቀጥል። ሁሉ ስለምታደር ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ክብር ለእግዚአብሔር ይሁን።